ከዛ እሱ ያው አንዳንዴ እንደዚህ አይነት አክሲደንቶች ወይም እንደዚህ አይነት ኬዞች በሰው ፈቃድ የሚመጡ አይደለም። ጤንነት ከተመለሰ በኋላ አሁን ደህና ነህ አይደል? አሁን ደህና 2 ጊዜ ነው ሰርጀሪ ያደረኩት። እንግዲህ ጌትሽ በጣም በቃ አከብራለሁ፣ ወዳለሁ። በቃ በምትጠብቀኝ ልክ አላረካውም፣ ይቅርታ ለማለት እነሱ ሳይነሱ እና ሳታየኝ በቃ ላዳይዤ ከቤት መውጣት ነው። እንዳትታይ ማለት ነው። እንዳታየኝ ነው በቃ። ሰው እንዲለማመጡ አልፈልግም። በታሪክ እሺ፣ ከነሱ ወርስ ከማን ነው ወርስ እግዚአብሔርን ይለማመጡ፣ እግዚአብሔርን አክብረው በቃ እምነታቸውን አክብረው ለዛ ባሪያ ይሆኑ። እንደው በቃ ፈቃደኛ የሆነ የተከታታይ ድራማ ፕሮዲዩሰር መቅደስ ጸጋዬን ማመስገን አለበት ብዬ አምናለሁ። ዋው! የመጀመሪያ በቃ ርዕስ ማድረግ ካለብንና ከተነሳን ቤትሽን እንድንሰራ ትፍቀድልን። ሱሪ እንደዚህ አርጌ በቃ የሆነ ነገርን እንደዚህ ምናምን አርጎ ከ30 ደቂቃ በላይ ነው የፈጀሁት ሱሪ። ተመልካቾቼ እንግዲህ ተመልሼ መጥቻለሁ። አሁን የምገኘው የእንግዳ ሰዓቴ ላይ ነው። አሁን መጋብዝላችሁ በ5ኛው ጎማ አዋርድ ላይ ምርጥ ተዋናይ ነበረ። በገባበት መድረክ ላይ ገብቶ የተመልካችን ልብ ሁሌ እንዳስደመመ ነው። እጅን ባፍ ላይ እንዳስጫነ ነው። ይሰራል፣ ሰዎች ይገረሙበታል። እሱ ግን በሰራው ስራ ሁሌም ጠግቦ አያውቅም። ሁሌም ረሃብተኛ ነው። ገና አልሰራሁም ይላል። ገና ብዙ ይቀረኛል ይላል። ትልቅ ቦታ ደርሷል፣ ግን ገና አልደረስኩም እያለ በሙያው ያረካ ግን ህብረተሰብን ወይም ተመልካችን ያረካ ያስደሰተ ድንቅ ከያኔ ነው። በጣም በርካታ ፊልሞችን ሰርቷል። በርካታ ቲያትሮችንም ሰርቷል፣ ጽፏል፣ አዘጋጅቷል። ለምሳሌ ከሰራቸው ፊልሞች ውስጥ ቢንጎ፣ ጀንኖ፣ ከህግ በላይ፣ ከነአን፣ ውሳኔ፣ ውበትን ፍለጋ፣ ፈተሽ አግቢኝ፣ ዋሻው፣ አንድ ጀግና፣ እረ ብዙ ናቸው። ይህን ሁሉ ስጠራላችሁ ቀኑ እንዳያልፍብኝ በመስጋት ጭምር ነው። ተከታታይ የቴሌቪዥን ድራማ ሞጋቾች ላይ ሰርቷል። ግማሽ ጨረቃም ላይ ሰርቷል። አሁን ደግሞ በፋና ቴሌቪዥን ላይ ራሱ ጽፎ ራሱ ያዘጋጀው ማረፊያ የሚል ተከታታይ የቴሌቪዥን ድራማ እየጻፈም እያዘጋጀም ይገኛል። እኔ ወዳጄም ነው፣ መካሪም ነው፣ አራሚም ነው፣ አስተማሪም ነው። በጣም የምወደው የማከብረው ሁላችሁ የምትናፍቁት መቼ ነው የሚመጣው አይመጣም ወይ ብላችሁ የምትናፍቁት ቢያወራ የማይጠገበው አውርቶ ማሳመን የሚችል ሰርቶ ሰዎች ማጠገብ የሚችል በጣም የምወደው ድንቅ የሙያ ሰው ደረጀ ደመቀ። እኔ ኖር ብዬ እቀበላለሁ። እናንተ እንዴት ነው የምትቀበሉልኝ? ደርዬ ኖር ብያለሁ። እንግዲህ ደርዬ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በጣም አመሰግናለሁ። ዛሬ ልመከርም ልማርም ነው አንተን የጠራውክ። ጭራሽ ድንግልን በጣም ደስ ብሎኛል። እንኳን በደህና መጣ በድጋሚ። እንኳን ደህና ቆየሽን ትይዤ። እኔም በጣም አመሰግናለሁ። ከባድም ነው። እኔ እንደዚህ አይነት ነገር በጣም እፈራለሁኝ። ያው ጥቅም ያለው ነገር ብዙም እሰጣለሁ ብዬ ስለማላስብ ነው እውነቱን ለማውራት። ከዛ ውጭ ግን በቃ እሰራለሁ፣ ሌላም ሰው እንደሚሰራ እኔም እሰራለሁ ብዬ ነው የማስበው። ከዛ ውጭ ከማክበር ከመፍራት እና ቫልዩ አድ የሚያደርግ ነገር ብዙ ከማወራ ብዙ ብሰራ ይሻላል ብዬ ከማሰብ ነው መሸሽሽ። ለዛ ነው ያገብቶኛል። ግን አይ ልክ ነህ፣ ሀሳብ ስለተረዳሁት ነው። ሰዎች ደግሞ የምታወራውን ይሄ የጣፈጠና የበሰለ በሳል ንግግርን ሰዎች ብዙ ሰዎች ይወዱታል። ቢናገር የማይጠገብ ነው ይላሉ። የሚናገራቸው ቃላቶች በሙሉ የሚቆረጫጨሙ ናቸው፣ የሚወድቅ የለም ይላሉና በዚህ አንጻርም ባናጣህም ከሚል እሳቤ ነው። ያንተን እሳቤ እረዳዋለሁ፣ ያንተ እንደ እሳቤ ትክክል ስለሆንክ ማለት ነው። ስለዚህ እንግዲህ እስቲ ደርዬ ብዙ ስራዎችን ሰርተሃል። አሁን የጠቀስኳቸው የተከታታይ የቴሌቪዥን ድራማዎችና ፊልሞች በጣም በጥቂቱ ናቸው፣ ብዙዎች ናቸው። መድረክ ላይ ግን የመድረኩ ንጉስ ነህ። እስቲ ስለ መድረክ የማትረሳው ነገርና ብሔራዊ ቲያትር እንዴት እንደገባ የመድረክ ስራዎችን የማትረሳቸውን እስቲ ንገረን፣ እንደ ታሪክም ይሆነናል። አዎ ኢትዮጵያ ብሔራዊ ቲያትር የተቀላቀልኩበት ከራስ ቲያትር ነው ወደዚህ ወደ ብሔራዊ ቲያትር የመጣሁት። ብሔራዊ ቲያትር በጣም ሁሌ ብሔራዊ ቲያትርን ሳስብ
የማረሰው ገጠመኝ አለኝ። የማረሰው ገጠመኝ ከአለማየሁ ታደሰ ጋር ክሊዮፓትራን ቲያትር እየሰራን በጣም ስክሪፕቱ አንደኛ የተጻፈው ግጥም ነው እና ያ ግጥም ራሱ ዳያሎግ አድርገሽ ስትናገሪው የሚጨምረው ከፍ የሚያደርገው ስሜት አለ። በተለይ ደግሞ ይሄ ቅኔያዊ የሆነ ሪትሙ ከገባሽ ትንፋሽ አወጣጡ በደንብ እንትን ከሄደ በቃ ለትወና በጣም ነው የሚመቸው። እሱ ነገር ላይ እንደገና ደግሞ የኔና የአለማየሁ ታደሰ የሚጫወተው ካራክተር እሱ ማርክ አንቶኒ ነው። እኔ ቤንቱዲዩስ የሚባል በጣም ሀቀኛ የሆነ ወታደር ገጸ ባህሪ ነው የሚጫወተው እና እሱን ማርክ አንቶኒ የማነሳሳት ነገር ነው የምናገራቸው ነገሮች ማለት ነው እና ሻሙላ ይዣለሁ እንደዚህ እና ተሟግተን ከዛ እኔ የምጫወተው ካራክተር ወደሚያነሳው ሀሳቦች በትክክል ይሳባል አሌክስ የሚተውነው ማለት ነው እና የትዕይንቱ መዝጊያ ላይ በቃ ለኮስከኝ እኮ ነው የምልህ ምናምን ብሎ ብቻ ስቴጁን ይሞላዋል። በቃ በደንብ አድርጎ ነው አሌክስ የሚተውነው። ላስትሊ መተን ብቻ መብራት የሚጠፋውና ሲኑ ኦፍ የሚሆነው ሁለታችንም ሻሙላችንን አውጥተን እንደዚህ ስታጋጭ ቺፕስ ስትባባል እናጋጨዋለን። በቃ እዛ ጋር በጣም አሪፍ ወኔ ነው እና ኦልዌይስ ኃይለኛ ጭብጨባ ነው ያለው ያ ሲን ልክ ሲያልቅ እና ልክ እሱ ትዕይንት ላይ የምንጠቀምበት ሻሙላ እስበዋለሁ በትክክል ወጋሻለሁ ይሄዳል እና እንትን ውስጥ ስለቱ ይገባል። ስፕሪንግ አለው እና አንዳንዴ እዛ ውስጥ ቴክኒካሊ በሆነ ሲስተም እንደውም ደም የረጠበበት ስፖንጅ ይደረግና ልክ እንትን ፑሽ ስናደርገው የተወጋሽ ነው የሚመስለው። አዎ ደም ይፈሳል ምናምን። እዛ ቦታ ላይ ልክ ስደርስ አጋጭ ነው በቃ ተማታን ምናምንና ይዘነዋል። ልክ ከዛ በኋላ ግን እንትኑ ተሰብሯል ውስጡ ስፕሪንጉ እና እንትኗ ተንጠልጥላለች ማለት ነው ጫፍ ላይ። ከዛ እሱ ጋር ተነጋግረን ምናምን ጨርሰን ልክ እንትን ስንል ያ ሻሙላ ብረቱ ዡ እያለ ነው የሚሄደው ተመልካች መሀል ማለት ነው። ሄዶ ሁለታችንም ደንግጠናል ምናምን። ጩኸት ነው በቃ የምጠብቀው በቃ ጩኸት ነው የምጠብቀው። ብቻ ሄዶ የተመልካች መተላለፊያ ያለች አይደለ ቃምነ በረዱ ላይ ሄዶ በቃ ሲወድቅ ድምፁ ተሰማ እና በጨለማ ውስጥ እሱ ቀን መቼም በቃ በህይወት ዘመኔ እንግዲህ ያ የሻሙላ ብረት ሄዶ ሰው ቢመታ ብለሽ አስቢ እንግዲህ በጣም ኢሞሽን አለው። በቃ በጣም ነው የሄደው እና እግዚአብሔር ጠብቆን ያ ቅስፈት ሁሌ አረሰው እኔ ራሴ እንዴት እንደዘገነኝ ሁሌ አረሰው እና አንዳንዴ እንደውም ሶሻል ሚዲያ ላይ ምናምን አሁን ፎቶዎቹ ሲለቀቁ ምናምን አያቸዋለሁ የአሌክስም የኔም ምናምን እና ማየት ይከብደኛል። የእውነት ነው የምነግርሽ ለማሳመር ምናምን ብዬ አይደለም። በቃ እሱ ነው ትዝ የሚለኝ ያ ቅስፈት በጣም አስታውሰዋለሁ። ይገርማል። በጣም የሚገርም ሞመንት ነው የነበረው። ብሔራዊ ቲያትር በቃ በጣም ብዙ ስራ የሰራሁበት የማስበውን ያህል ደግሞ ያልፈጸምኩበት ቦታ ነው። በቃ የታመምኩት እዛ ነው። እዛ ስቴጅ ላይ የዲስክ መንሸራተት ችግር ሀፕን ያደረገብኝና እንግዲህ አሁን ሀገራችን ላይ በጣም ለቲያትር ምቹ ብለሽ የምትጠሪው ለመተወንም የሚናፍቅሽ ኖት አሁን ፊዚካሊ እንትኑ ስቴጁ ብቻ አይደለም በቃ የሚናፈቁ ሙያተኞችም ያሉበት ትልልቅ ሙያተኞች ያሉበት ቤት ነው። ሶ ከነሱ ጋር የመተወን ቻንስን አግኝተሽ ምናምንና ብዙ ነገር በቃ እቀጥላለሁ እሰራለሁ ምናምን በምልበት ሰዓት ላይ ነው። ከዛ እሱ ያው አንዳንዴ እንደዚህ አይነት አክሲደንቶች ወይም እንደዚህ አይነት ኬዞች በሰው ፈቃድ የሚመጡ አይደለም። ስለዚህ አቅጣጫ እንድቀይርም እንግዲህ ምክንያት ሆነኝ ብዬ የማስበው እና ከቲያትር ቤቱም ከመድረኩም ለመራቄ ትልቁ ምክንያት የሆነኝ እሱ ነው። በጣም ብዙ ተሰቃይቻለሁኝ በሱ ችግር በወገብ ያው እዛ በጣም እየተሳቀቅኩ የሰራኋቸው ቲያትሮች አሉ። ስቴጅ ላይ ሆኜ
በጣም ከባድ ስሜት ነው ማለት ገጸ ባህሪ ውስጥ ሆነሽ የምትወጂው ስራ ላይ ሆነሽ የሚወድሽ ተመልካች እያየሽ እና የቲያትር ባለቀ እና ቶሎ ከባክስቴጅ ሄጄ በቃ ደረቅ እንትን ላይ በቃ መተኛት እንደዚህ አይነት ማሰብ ማልፈልጋቸው ስሜቶች አሉ በመወደው ስራ ላይ እንግዲህ አስቢው አይከብድም ይከብዳል ሶ ብሔራዊ በቃ በጣም ድሪም አድርጌ የሄድኩት በቃ ለትወና ምቹ አብረሽ እንድትሰሪያቸው ደግሞ የምትናፍቂያቸው ሙያተኞች አሉበት ቤት በቃ ብዙ ነገሩ የሚወድሽም ተመልካች ለመገናኘት በጣም ኃይለኛ ተመልካች የነበረው ቤት ነበር እኔ በሚሄድበት ሰዓት ስለዚህ በቃ አጭር ሆነ የስቴጅ ህይወቴ ብሔራዊ ቲያትር ላይ ተስፋ አልቆርጥም ምተውን ይመስለኛል ምን ያህል ጊዜ ሆነ አሁን ከትወና ረጅም ጊዜ ሆነኛል ወደ 10 ምናምን አመት ይሆነኛል ረጅም አመት ሆነኛል 14 15 አመት ምናምን ይሆነኛል በጤንነት ከተመለሰ በኋላ አሁን ደህና ነህ አይደል አሁን ደህና 2 ጊዜ ነው ሰርጀሪ ያደረኩት እና ግን በቃ በጣም እፈራዋለሁ አሁን ጉጉቱ ግን ውስጥ ያለ እና ያስቀየምኳቸው ሰዎችም አሉ በቃ አልተውንም ስፔሻሊ እንደውም በዚህ አጋጣሚ በጣም ይቅርታ የምጠይቀው በቃ የመምህሬ ነው ጓደኛዬ ወዳጄም ነው ጓደኛዬ እንኳን አይደለም ግን በጣም ታላቄ ወንድሜ እና ምን ምለው የሙያም አባቴ ነው በጣም አስቀይሜዋለሁ በቃ አልሰራም ምናምን ጌትነት ነው ካስት አድርጎኝ ነበርና በቃ እሱም በጣም አዝኖብኛል እንዳዘነብኝም አውቃለሁኝ እኔ ግን ያለብኝንም ኬዝ ምናምን ስለማቅ ነው ግን ብተውንለት ቢሆንልኝና እንደው ልቡን በቃ እንደው ባረክካውት ብዬ አሁን ይቆጨኛል ያኔም እንደዚህ አይነት ስሜት ይሰማኛል ግን ያኔ ደግሞ አልመርጠውም ማልመርጥበት ምክንያት ለመመሰለሽ በቃ ኦልሞስት ልክ ስታመም ይሄ ሙሉ ለሙሉ ነው አይንቀሳቀስም ምናምን እና ምንም ነገሬ ወይ እናቴ ጋር ነኝ ወይ ባለቤቴ ጋር ነኝ ሶ የነሱን ስቃይ ደግሞ ስታይ በቃ የሚቀረው ይቅር ምን እና ኤቭሪ እንግዲህ ፍቃዴን እናትና ባለቤቴ ላይ ሲሆን ኤቭሪ ሲንግል ሚኒትስ ከነሱ ጋር ምናምን ሲሆን እንኳን ስራ መስራት አይደለም በአግባቡም እንግዲህ መብላት በአግባቡ እንደው ቤት ውስጥ እንኳን መንቀሳቀስ አለመቻልም ጋር ሲገጥም ሁለቱን አታወዳድሪያቸውም ስለዚህ አይ በቃ አልሰራም አልችልም ጌትሽ ምናምን አልኩት እሱ ደግሞ ከፍቅሩ ነው አይኖ እሱ ደግሞ ሲሰራ በቃ እንዴት አድርጎ ወረቀት ላይ ሲሰራ ምን ሲል ምን ፕላን እንደሚያደርግ ምናምን አውቃለሁ በቃ ጌትሽ በጣም የሚገርምሽ ነገር ኤቭሪ ነገሩን ወረቀት ላይ ጨርሶ የሚመጣ ሙያተኛ ነው ትንሿን ላይን ራሱ ሰርቷት ነው የሚመጣት እና ያንን ኢሞሽኑን ነው እኔ እንትን ማረግበት ገባሽ ሌላ ሰው ነው የሚቀይረው አዎ ሌላ የሚተውን ሰው ካስት ያደርጋል ምናምን ግን የመጀመሪያ በቃ ሲጽፍስ እና ለትወና ማን ይሰራልኛል ብሎ ሲያስብ በቃ ይሄንን ከደሬ ጋር ነው መሰራው ብሎ እና ያንን ስሜቱን ነው እኔ የቆረጥኩበት ገባሽ የቲያትር ቤት ህይወቴ ብሔራዊ ቲያትር በማስበው ልክ ያህል ያልሄድኩበት በአጭር ጊዜ ደግሞ ብዙ ስራዎችንም ከማክሰኞ እኮ እስከ እሁድ ቲያትር የነበረኝ ጊዜ ነበር መደዳው እና አርብ ላይ የእግዚአብሔር ጣት እሱም ያው የጌትነት ነው የሆኑ የሚጮሁ ካራክተር ናቸው ሰውየውና እሱ ጋር በቃ ስቴጁ እንደዚህ ያየሁት እንደዚህ ይዞርብኛል ጭው ነው የሚልብኝ በቃ ኤነርጂ ጨርሳለሁ እንደዚህ ምትል ያለበት ነው የእግዚአብሔር ጣት እሱ ቤቱ ነው ቤት ላይ ነው አረሳው ምን ብለሽ አሁን እቺ ብለሽ ከጣቴ ነው መታሰብ ይላስ እማረሳው ነው በቃ እንዴት ደስ ብሎኝ እንደወጣሁኝ አረሳው ለዛ ነው ፈሪ ካራክተር እኮ ፈሪ አርጊው ነው እና በትክክልም አይደለም እኮ የሚለው ማመተቡን ምናምን እንትን ያለው እና አምጥቶ የሆነ ነገር ብቻ ሲሰጋ እንዲህ የሚል እና ብዙ ሰው የሚወዳታል እሷን እና ገና እንደዚህ ስል ሰው ይስቅ ነበር በጣም ይስቅ ነበር ጌትነትን ያ ወደ ቀድሞ ስመለስ የመታመምህን አልነገርከውም አልተረዳም ያውቃል አይደል እንዴ ከኔ ጋር አንዴ እቤት ድረስ መጥቶ ቲያትር ተዘጋ
በዚሁ በእኔ መታመም ማለት ነው። ቅዳሜ ዕለትም ክሊዮፓትራ ነበረኝ። ከዛ እሁድ ደግሞ መርዘማ ጥላልኩኝ ሚስጥረኞቹ ነበረ። እሺ ሚስጥረኞቹ ጌትነት ነው የአሌክስ ድርሰት ነው። በጣም ምርጥ በቃ ፕሌይ ራይቲንግ ራሱ ስክሪፕት በቃ ኮርስ ላይ እንደ የኮርስ መማሪያ ተደርጎ መነበብ ያለበት ስክሪፕት ነው ሚስጥረኞቹ። አሌክስ ነው የጻፈው፣ ያዘጋጀው ደግሞ ጌትሽ ነው። ስንተውነው ደግሞ አስቢ ተስፋዬ ገብረሃና ነው። ኤሚ እመቤት ወልደ ገብርኤል ነች ምናምን እና የተስፍሽና የእመቤት ልጅ እኔ ሆኜ ከዛ ስኔው አለች እነ ትዕግስት ባዩ ምናምን አለ። አሁን በጣም ምርጥ በቃ ፕሌይ ነው እና እሱን ቲያትር እሁድ ይታያል። እኔ ዓርብ ዕለት ታመምኩ። ከዛ ጌትሽ እሁድ ዕለት ጠዋት መጣ። አይሚን ቅዳሜ ጠዋት መጣ። ቅዳሜ ከሉሌ ጋር መጥቶ ሐኪም ቤት እንደዚህ ነው የዞረው ከኔ ጋር በቃ እና እሱም ወገቡን ያመዋል። እኔ እንደዚህ ነው አንስተውኝ ካልጋ ላይ ምናምን መኪና ላይ ምናምን ስቃይንም በደንብ ያውቀዋል። ግን ደህና አሁን የሆንኩም ያው ገባ ወጣ እል ነበርና ኬዙም እንደዚህ ልብሽን ሞልተሽ የምትናገሪበትም ኬዝ አይደለም። እውነቱን ስነግርሽ ያሳማሻል ማለት አሁን ደህና ነኝ ስትይው ልቅቅ ብሎ ነገር ነው በቃ እና ታመምኩ ለማለት ጥምልምል ስትይና ጩኸቱ ስቃዩ ደግሞ ልነግርሽ አልችልም በቃ እና መፈጠሬን ነው የሚያስጠላኝ። በጣም ነው የሚያስጠላኝ። በቃ ምናልባት የሚያውቀው ያውቀዋል። ገባሽ? ልክ ሲይዝ ስቃይ አለው በቃ ይሄ እንዳለ ምናምን የሆነ አክትም ማድረግ ምናምን ሁሉ እንዴ ብዙ ነገርም ሁሉ እኮ ስሜ ጠፍቷል። ያው እሱ ስለማይወራ ነው። አሁን አይወራምም መወራትም የለበትም። ግን በዛ ሰዓት ላይ ሲለቀኝ እሰራለሁ። ሲይዘኝ ደግሞ ማለት ነው ከዛ ያ እንደዛ በምልበት ታይም ላይ ነው ጌትሽ ካስት አድርጎኝ የነበረው። እንግዲህ ጌትሽ በጣም በቃ አከብራለሁ፣ ወዳለሁ። በቃ በምትጠብቀኝ ልክ አላረካውም። ይቅርታ ለማለት ይሄ ምርጥ አጋጣሚ ነው። ይቅርታ ለመጠየቅ በጣም ወሰርከኝ ወደዛ። እሺ ምን ሊሆን እንደሚችል እንደዚህ ለቲያትር እንትን ብለህ ቲያትር ቤቱ ሲዘጋ ምናምን ሰዎች ምን ሊረዱ እንደሚችሉ ከባድ ያለበት ሁኔታ አንተንም ታውቀው ሰው ያን ላይ ያረዳ ይችላል። ከባድ ነው የሚሆነው። ቲያትሮችን ታውቃቸዋለህ? ስሞችን ጥራልኝ እስቲ የምታስታውሰውን ብቻ። ሚስጥረኞቹ እኔ በቃ ምንም ኦልሞስት በቃ ሁሉ ነገር ማለትም የምወደው ቲያትር ነው። አና ስንሰራውም ራሱ የሆነ ቲያትሩም ራሱ የቤተሰብ የአንድ ቤተሰብ ታሪክ ነው። ስንሰራውም ኦልሞስት እኛ ቤተሰብ ሆነን ነበር። ልምምድ ላይም ሆነ ሪሄርሳል ላይ እኮ ጠዋት ለመገናኘት በጣም ነበር የምንቸኩለው። ልምምድ ገብተን ለመለያየት ይከብደናል። ልምምድ ጨርሰን ከሰዓት ጠዋትና ከሰዓት ነበር ልምምዱን በጣም አስታውሳለሁ። እና ምሳም እዛው በቃና ቡና እዛው መለማመጃ ቦታ። ያ ማለት እንግዲህ ተከታታይ የሆኑ ሳምንታት ወራቶች ይሄዳል። ቲያትርን እንደዛ ሆነሽ መለማመድ ይከብዳል። በጣም ትሰሪያለሽ ቲያትር ታውቂዋለሽ። እና ጠዋትም ከሰዓትም አንድ ቲያትር ኮንሸስ ሆነሽ እና ለዲሲፕሊኑ በደንብ ተገዝተሽ አንድ አይነት ከሆነ ሰው ጋር ይሰለቻል፣ እውነት ይሰለቻል። ግን ያ በቃ ለሚስጥረኞች የነበረን እንትን የሚገርም ነው። ሚስጥረኞቹን ክሊዮፓትራ በጣም የምወደው ቲያትር ስፔሻሊ ደግሞ ማለት ነው በስነ ጽሁፍ ክህሎቱ ጆን ድራይንደር ይባላል ዋና ኦሪጂናል ደራሲው። ነፍሱን ይማረው አድነው ነው የተረጎመው የነበረውና በጣም ቆንጆ አድርጎ ነው የተረጎመው። የግጥም ፕሌን ተመጣጣኝ በሆነ ቋንቋ ስሌት እና አቻ በሆነ ሀሳብ ተሸካሚ ወርዶች ግጥም ሪትም ያለውን የግጥም ለመተወን የሚያመች አድርጎ መተርጎም በቃ ማለት በጣም የቋንቋ ሀብታም መሆን ይጠይቃል። ሀሳብን አድሬስ ማድረግ የሚችል
የመቻልና ሀብት ይጠይቃል፣ በትክክል ይጠይቃል። በዛ ልቀት ነው እንግዲህ አድነው የተረጎመው እና በክሊዮፓትራም ስለሱ አልተወራለትም። በቃ ያሳዝነኛል እውነት አልተነገረለትም። በቃ የተረጎመበት ብልሃት፣ ሀሳቦች የተሸከሙበት ቃላቶች ምናምን እነሱን በትክክል ምናምን አድርጎ እና ክሊዮፓትራ በዚህ ሁለተኛ በቃ የተሸለምኩትም በሱ ቲያትር ነው። ያኔ የመድረክ ተስፋ ምንድን ነው ተስፋ የተጣለበት ነው። ተስፋ ሰጪ አይባልም። ተስፋ የተጣለበት ተዋናይ ተብሎ ነው ወይ የሚጣልበት ይሁን ብቻ እንደዛ አይነት ነገር አይ ቫልዩለስ ማድረጊያ አይደለም። ትክክለኛ ታይትሉን ስለጠፋው ነው። ግን ያኔ በሱም ቲያትር ተሸልሜበታለሁ። ስለተሸለምኩበት አይደለም ግን ቲያትሩ በጣም አሪፍ። አሁን ለምሳሌ ሎሬት ጸጋዬ ገብረመድህንን የሼክስፒርን እንድናውቀው ያደረጉን እሳቸው እንደሚባሉት ማለት ነው። ማለት እንግዲህ እሳቸው በቅኔ በጣም ነው የሚነገርላቸው። የግጥም እውቀታቸው በጣም ከፍተኛ ነው። ባክግራውንዳቸውም ያው የቤተ ክህነቱም ትምህርት በጣም ትልቅ ጠቀሜታ አሳድሮባቸዋል። እሳቸው ግን ሼክስፒርን ተረድተውት እና ሼክስፒርን በዚህ መንገድ እኛ እንድናቀው የአማርኛ ጽሁፎቹ እንድንመለከት ያደረጉን ሎሬት ጸጋዬ ገብረመድህን ናቸው። ከእሳቸው በኋላ የሚጠቀሱ ጸሐፍቶች አሉ። አሁን ነብዩ መኮንን ነፍሱን ይማረው እሱ ዩልዮስ ቄሳርን እሱም ላይ ተውኜበታለሁ። አብዛኛው የሼክስፒር ቲያትሮችን ተውኜባቸዋለሁ። ሮሚዮና ጁሊየት ተውኛለሁ። ዩልዮስ ቄሳርን ትንሽ ፓርት ብትሆንም ግን ስክሪፕቱን በደንብ የማንበብ አጋጣሚን አግኝቼዋለሁ። በደንብ የማውቀው ስክሪፕት ነው። መርዛማ ጥላ የውድነህ ክፍሌ የሰራሁት ቲያትር፣ አሻግሬ መሰረት፣ ራስ ቲያትር የሰሯቸውም ቲያትሮች አሉ። የረሳኋቸው ራሳቸው የምርን እውነት ረስቻቸዋለሁ። ይሄ እንደዚህ የሚለው ምን ነበር ርዕሱ? ቤቱ ከግሩሜ ጋር ዘነበ ጋር በጣም ደስ ነበር። አዎ በቃ የትወናንና የመተወን ኃይል በቃ ስክሪፕቱን በትወና አቅም በትክክል ሌላ ዳይሜንሽን ውስጥ ከተነው የተወንበት ቲያትር ነው። ለዛ ደግሞ ትልቁን ሮል የተጫወተው ግሩሜ ነው። ግሩም ዘነበና ይኸውልሽ በጣም የሚወደዱ ተዋናዮች ናቸው ያገኘኋቸው እና ከነሱ ጋር ረዥም ጊዜ አለመስራት አይቆጭም? ይቆጫል እውነት። ከአሌክስ ጋር ብዙ ቲያትሮችን ሰርቼ የመስራት አጋጣሚ አግኝቻለሁ። ርዕሶቹን እንድታስታውሰኝ ነው አሁን የምታስታውሳቸው ካሉ ካስታወስከው። መርዛማ ጥላ አልኩሽ አይደል? ንጉሥ አርማህን ደግሞ ይኸውልሽ ከጌትነት ጋር ግን የሚተሳሰር ነገር ብዛቱ እሱ ይጫወት የነበረውን ካስት ነው። ልክ እኔ የብሔራዊ ቲያትር እንደተቀጠርኩኝ ውል አልተፈራረምኩ ከቲያትር ቤቱ ጋር ቲያትሩን ስትጀምር ማለት ነው። ቲያትሩን ካስት ማን ያዘዋል ነው አዘጋጁ። ረዳት አዘጋጁ ተክሌ ደስታ ነበር ይመስለኛል። አዎ ነው። ከዛ እኔ ፈተና አልፌ አናውንስ ተደርጎ ተለጥፎ ጌትነት እንየው ከማን ያዘዋል ጋር ተነጋግሮ የኔን ቦታ መተካት የሚችለው ደረጀ ደመቀ ነው ብሎ የሱን ቦታ ተክቼ ንጉሥ አርማህን ሰርቻለሁ። ጌትነትን በትወና መተካት በጣም ለመታዘዝ ያህል ነው የገባሁት እንጂ በሱን ያህል መጠን እኔ ተውነዋለሁ ብዬም አላስብም። ንጉሥ አርማህን ሰርቻለሁ። ከዛ ቲጂ ምን ይጠቅምሻል እለፊው እለፈህ እንዳላስጨነቀ ምን አስቤ መሰል ሌሎችም ይሄ የሰራነው ሰንዶ የማስቀመጥ ደካማችሁ እኮ ስለሆነ ነው እኛ ራሳችን ማለት ነውና ብዙ ሰው ለመጠየቅ ሙከራ አደረግን እየሰራ ምናምን ተብሎ ጠፍቶብን እኮ ነው። ለዛ ነውና ቢያንስ አሁን ከዚህ በኋላ ሰዎች ሪሰርች እንኳን እንስራ ብሎ ቢሉ ይሄን ስራ ላይ ሰርቷል የሚባለውን ነገር እንዲያገኙ ቢያንስ ሰከላን ሲያዩ ለዛ ከጠቀማቸው ብዬ ነው። አዎ እንግዲህ ወደዛ ደረጃ እንኳን ከፍላለሁ ብለሽ ነው ይሁን። እስቲ ግን ከፈለጉ አይጠፋም። አሁን ስትጠይቂኝ ይጠፋኛል እንጂ ባስበው እናንተም ብለው እኮ ያው የምታስታውሻቸው። ምን ያህል ጊዜ ታዲያ ቆይተህ ወጣ ከብሔራዊ ቲያትር? ምን ያህል ነበር የአገልግሎት ዘመን እዛ በነበርክ ሰዓት? አላስታውሰውም ቲጂ፣ ምን ያህል ጊዜ እንደሆነ አላስታውሰው። ከዛም ልጣስ ምን ስራ ጀመርክ?
ከዛ ቀስ በቀስ ነው የወጣሁት። የራሴ ቢሮ አለኝ። አሁን አንደኛው 2 ድርጅቶች ናቸው። አንደኛው ግሪን አርት ፎር ኤንቫይሮንመንታል ፕሮቴክሽን ኤንድ ሶሻል ዴቨሎፕመንት የሚባል ኦፊስ አለ። ይሄ ከናቹራል ሪሶርስና ከአካባቢ ጥበቃ ጋር ተያይዞ የማስተማሪያ ስራዎችን የምሰራበት። አንዴ እንደውም ጋብዘኸኝ እኮ ችግኝ ሁሉ ተክኜ ነበረ። አዎ በትክክል አሁን ዛፎች ላይ፣ ሌክ ላይ፣ ባዮዳይቨርሲቲ ላይ ምናምን የተለያዩ የማስተማሪያ ስራዎችን ቤዝድ ኦን ሪሰርች የምሰራበት ድርጅት አለ። ከዛ ደግሞ ለዓለም መልቲ ሚዲያ የሚል ደግሞ አሁን ከመዝናኛው ጋር በተያያዘና እንዲሁ የሆኑ ሀሳቦችን የሆኑ ኢሞሽኖችን ሪፍሌክት ለማድረግ ያቋቋም ነው ድርጅት አለ። ሁለቱም ድርጅት ላይ የሚገርምሽ ታውቂያታለሽ መሰረት መኮንን በጣም ብዙ ታሪክ ነው ያለን ከሷ ጋር እና እየተጋገዝን እንግዲህ እነዚህ 2 ድርጅቶች አብራችሁ አብረን ደፋ ቀና እያላችሁለት ነው ማለት ነው። ቅድም ስለ ህመም ስለ ወገብህ እያወራህ ነበርና በዚህ ሰዓት ላይ ለባለቤትና ለእናትህ ትልቅ ፈተና ነው። እስቲ የባለቤትስ ቀስ እያልን እናወራለን። ልጇ የታመመባት እናት እንዴት ነበር? የዛኔ አንተ በታመምክበት ሰዓት ላይ ስለ እናትህ ስሜት ብታወራኝ፣ ስለ እናትህም በዛው ብታወራኝ ደስ ይለኛል። አዎ ለእናቴ በጣም ከባድ ነው። አንቺ ልጆች አሉሽ። አሁን ልጅሽ እንኳን ዲስክን መንሸራተት የሚያህል ነገር አይደለም ጉንፋን አሞታል ብለሽ እንዴት ውስጥሽ እንደሚጨነቅ ታውቂዋለሽ። በጣም ዲስክ ደግሞ አሁን ጉንፋን ከሱ ጋር እያወዳደርኩልሽ ሳይሆን መፍትሄ እንዴት ክሬት አደርግለታለሁ ወይ ደግሞ እንዴት ማኔጅ አደርገዋለሁ ብለሽ ስታስቢ ለማኔጅመንት የሚቀሉ አካሄዶች ይኖራሉ። ስለዚህ እነዛ ፈተናዎች የተወሰነ ጊዜ ነው ሊቆዩ ይችላሉ ብለሽ የምታስቢው። ስለዚህ ቶሎ ብለሽ መፍትሄ ነው ክሬት የምታደርጊለት። ዲስክ ሀፕን ያደረገልኝ ጊዜ ላይ አንደኛ ዲስክ መሆኑ ገና አልታወቀም እኔ እንግዲህ። ስለዚህ መፍትሄ ክሬት ለማድረግም የማይመች ኬዝ ሆኗል። ኬዙን ደግሞ ስታዩ ሙሉ ለሙሉ የሰው እገዛ ላይ የሚወድቅ በቃ የሰው እገዛ የሚያስፈልገኝ ኬዝ ሆነ እና እናቴን አስቢያት ምን ልትሆን እንደምትችል ማለት ነው። በጣም ነው የምታሳዝነኝ። ገና ልክ ይሄ አሁን ስሜቱ ምናምን ሲሰማኝ በቃ ውስጤ ስብር ነው የሚለው እና የሚመጡብኝም 2ቱ ናቸው። አንዴ ምን ሆነ መሰለሽ ታመምኩ በጣም እና ሌሊት ነው። ከዛ ቀረጻ ጨርሼ ምናምን ገብቼ ነው። ቅዝቃዜ በጣም ኃይለኛ ነበረ የምሰራበት ቦታ ላይ። እዛ ማታ ገብቼ ወዲያው በቃ ለመገላበጥ ምናምን ስሞክር በቃ የማይታሰብ ነው እና ያኔ አላገባሁም። ከዛን የመኝታ ቤት ውስጥ ሆኜ ሰዓቱን ነው በቃ ቶሎ በነጋ እንደምንም ነጋ ምናምንና ማቀው ላዳ ሾፌር ነበርና ለሱ ደወልኩለትና እናለኝ አልኩት። እዛ እኔ መኝታ ቤቴ ከቤታችን እንዴት መሰለሽ እናቴና እህቴ የሚያድሩበት ትልቅ ቤት አለ። ከዛ ጀርባ ሰርቪስ ቤት ነገር አለ። እዛ መኝታ ክፍል አለኝ። እዛ ነው የምተኛው። እነሱ ሳይነሱ እና ሳታየኝ በቃ ላዳ ይዤ ከቤት መውጣት ነው። እንዳትታይ ማለት ነው። እንዳታየኝ ነው በቃ። ከዛ ነግቶ ምናምን ላዳውን ጠራሁትና ከአልጋ ላይ ወርጄ ሱሪ እንደዚህ አርጌ በቃ የሆነ ነገርን እንደዚህ ምናምን አርጎ ከ30 ደቂቃ በላይ ነው የፈጀሁት። ሱሪ ከዛ ያንን እንግዲህ የቤት ኮርነር ይዘሽ ምናምን አድርጌ ወጥቼ ነው የግቢ በር ከፍቼ ወጥቼ ላዳ ውስጥ የገባሁት። ከዛ ገባው ወጣው። እናቴ ተነሳው አልመሰላትም። እሷ ተነስታ ቁርስ ሰርታ ምናምን ምክንያቱም ማታ ስራ ላይ ስለነበርኩ ስታይ የለም። ደወለችልኝ ምናምን አይ ውጭ ነኝ ምናምን እንደዚህ በጠዋት ወጥቼ ነው እና እሺ አላወቀችም። ከዛ ሄድኩኝ ቶሎ ቴራፒ የምወስዳቸው እንትኖች አሉ።
ጋንዲ አሁን ከፌዴራል ፖሊስ ጀርባ አንድ ኤሌክትሮኒክስ እንትን ነበረ ቴራፒ። እሱን ልክ ስጠቀም ቶሎ ነው የሚለቀኝ። እዛ ነው የሄድኩት። ከዛ ወደ ቤት ስመጣ ታምኛለሽ ወክ ነው እያረኩ ነው የገባሁት። እንደዚህ ያስቸገረ ሰው እሷ እንዳታየኝ ማለት ማረሳው ሞመንት ምን ተፈጠረ መሰለሽ? እናቴ ታመመት። አሁን ማረፊያዋን ቀይራለች፣ በዚህ ዓለም ላይ የለችም። እና እሷ ታማ ሆስፒታል እንግዲህ ላይታች እኔና እህቴ ነን የምንወስዳት ምናምን ዊልቸር ላይ አድርገሽ እና በመሀል ለካ እኔ ውስጤ በጣም እየታመመ መጥቶ አንደኛ ሰርጀሪ አድርጌያለሁ። ከዛ ረዥም 1-3-4 አመት ምናምን ከቆየው በኋላ ነው። ከዛ እናቴን እያስታመምኩ ምናምን እያለን የምትወስደው ተከታታይ ሕክምና ነበር ጥቁር አንበሳ እና ዊልቸር የማመጣበት ቦታ በጣም ሩቅ ነው እና ከመኪኔ ላይ ማወርዳት ዊልቸሩን አምጥቼ ነው። ከዛ ዊልቸር ላይ አርጊያት ምናምን ይዣት እሄዳለሁ። ስለዚህ እያንዳንዱ የምርመራ ቦታዎች ላይ እሷን መግፋት አለ ምናምን። ከዛ እየታመምኩ መጥቷል እና የሆነ ቦታ ልክ እሷ ዊልቸር ላይ ተቀምጣ የሆነ ጥግ ላይ የሆነ ስራምድ ወይ ተደግፌ ስቆም የሆነ ነገር ስጠብቅ ታየኝና አሞታል ትላለች። ግን ለእኔ አትነግረኝም እሱ። እኔም አሞኛል እንዳታቅ ደግሞ እፈልጋለሁ። ከዛ እያልን በቃ በጣም እሷም ህመሟ ጸንቶ ቤት ተኝታ ምናምን በነበረበት ሰዓት በጣም ታማምኩ እና እህቴና ባለቤቴ ብቻ ናቸው የሚያውቁት መታመም። እና እሷ እንዳታይ እና ማዘርን ሐኪም ቤት ለመውሰድ ስል የምወስደው ኪኒን አለ እና ያ ኪኒን በቃ ድንዝዝ ነው የሚያደርገኝ። ከዛ ሄጄ ቶሎ መኪና ላይ ጭናታለሁ። ቶሎ መኪና ድራይቭ እያደረኩ ላስትሊ ነዳጅ ሰጥቼ የማይመለስበት ሰዓት ይደርሳል ማለት ነው። ይሄ መድኃኒቱም ኦልሞስት ይጠፋል። ከዛ በቃ መታየት አለብኝ ምናምን ሐኪም ጋር ሄድኩኝና ስል ኖ ደረጀ ሌላ ነገር አያሳስበንም፣ አሁን የሚያሳስበን አንተ ሌላ ነገር ነው እንትን ብትለውና ቶሎ ኪድኒ ቼክ ይደረግ ምናምን አሉ። ምን አዎ እየወሰድክ ያለው በጣም ከባድ ኪኒን ነውና ስለዚህ እነሱ ተጨነቁ። ስለዚህ ክሪቲናይን የሚሉት ነገር አለ የሚሰራ፣ እሱ ላቦራቶሪ ቶሎ ይሰራ። ሌላ ጭንቀት ተፈጠረ ማለት ነው ሲባል ያ ሆነ ማለት ደግሞ ኩላሊት ፌል ሊያደርግ ነው የሚል ስጋትም አለ ማለት ነው። እኔ የምጨነቀው ደግሞ ለእናቴ ነው። ከዛ እዛ ምናምን ሄጄ ክሪቲናይን ተሰራ። በቃ በጣም እድለኛ ነህ ምናምን ኦልሞስት ዳሜጅ ሊሆን የተወሰነች % ኦፍ ሬንጅ ነበር የሚቀራት። በምትወስደው መድኃኒት ማለት ነው። መድኃኒት አንቲቢዮቲክ እየወሰድኩ እንትን እያደረግኩ እሷ በቃ ሀሳቤ ጠቅላላ እሷ ጋር ነው እና በቃ እዚህ ሰዓት ላይ ደግሞ እሷ ወልዳሽ አሳድጋሽ ምን ብላሽ ምናምን በቃ ዋጋሽን የምታሳይበት እንግዲህ አሁን ወይ ተምረሽ ተመርቀሽ አግብተሽ ወልደሽ ምናምን የምትያቸው ሂደቶች አሉ አይደል? ግን እንዴት ነው ለእናትሽ በቃ ስለዚህ ምንም ነገር ነው በቃ እና ያኔም ብዙም ስራ አልነበረኝም። ከዛ እሷ ነች በቃ ሀሳቤ። በኋላ ኩላሊት በቃ ምናምን ስለዚህ ከዚህ በኋላ መደኛ አስቸኳይ ግን ሰርጀሪ መግባት አለብን። ዮሐንስ የምለው ጓደኛ ያለና በቃ ጓደኞቼ ምናምን መሰረት መኮንን መስያለች ቲጂ ባለቤቴ ምንድነው ማድረገው ሰርጀሪ ገባው ማለት ለእናቴ እንግዲህ ከዛ በኋላ ደግሞ ሰርጀሪው ደግሞ የሚፈልግ ደግሞ ውጤታማ ሆኖም እንግዲህ ለመቆምም የሆኑ ጊዜያቶች ይፈልጋል። በቃ መደረግ አለብኝ። እሺ ወሰንን ምናምን በቃ እግዚአብሔር ለእኔ ደግሞ የላከልኝ ሰው ነው ዶክተር አባት ይባላል። ከዛ በቃ ችግር የለም እንዳትጨናነቅ ደሬ ምናምን አለኝ። እሺ ከዛ እናቴን ምን ልበላት እና እሷ ደግሞ እኔ ቤት ነች ያለችው ከኔ ጋር አብሮ እየኖረች ያለችው። ከዛ ስገባ ወደ ቤት
መርፌ ገለመሌ ምናምን ነገር ተወግቼ ምናምን ነው የገባው እንዳይታወቅ እንዳታውቅ እና እናቴ በቃ አሁን ስራ መጥቷል እና በቃ መሄዴ ነው 10 ቀን የለውም ምናምን እና ወይ ስራ መጣ እሰይ ምናምን አለች ማለት ነው እና ወላይታ በሌሊት ነው በቃ እንደዚህ የሚሄደው ምናምን አልኳት ነው እሺ ቀና ሳመችኝ ምናምን ዛኔ ወደ መኝታ ቤት ገባ ጠዋት ላንገናኝ እንችላለን ምናምን ብያት ነው የነገርኳት እሺ ችግር የለም ማለች ማታ እኮ ነው እኔ ጥቁር አንበሳ የምገባው ከዛ እሷ ስትጠኛ ጠበቅኩ በጣም በቃ ወንድሜ አድርጎ የሰጠኝ እግዚአብሔር ደግሞ አለ የእህቴ ባለቤት ወርቅነህ አሻግሬ ይባላል እሱን ደወልኩለት አሁን ሀሳቤ ምንድነው እንዴት ማዘር እንዴት በቃ ትሆናለች ነው ስለዚህ እሱን ጠራሁት እቃ ጫንን እሱም አያውቅም በቃ ሰርጀሪ ላደርግ ነው እንደዚህ ታምሜያለሁ ምናምን ወሰደኝ እሱ ደነገጠ በቃ እናቴን አደራ ገብቼ ሰርጀሪ ተደርጌ ስትወጣ እናቴ አታውቅም በጣም ከባድ ውሳኔ ነው እንግዲህ እግዚአብሔር የፈቀደውን ያደርግ ምናምን አልኩ ከዛ ሰርጀሪ ተደርጌ የመጣው ስልክ ዘጋጋው እቤት የሚያውቁ ጓደኞቼም እንዳይደውሉ ምናምን በቃ የቤት ሊገኙ የሚችሉ ስልኮችንም ዘጋጋው ሰው መጥቶ እንዳይጠይቀኝም ምናምን በቃ ምንም ሰዎች ሊጠይቁኝም ከመጡ ምናምን እኔ ሳልሆን ያው እናቴ እንደታመመች የሚያውቁ ሰዎች ከመጡ እና የኔ መኝታ ቤት ሌላ ነው የእሷ መኝታ ቤት ሌላ ነው ስለዚህ ምናምን አልኩልሽ ከዛ መጣሁ መምጣቴንም ሳትሰማ ምናምን ሰርጀሪ አድርጌ ጨርሼ ገባ ተኛው ከዛ ከሆኑ ቀና እዛ ጫና ስለበዛበት ቀረጻው ላይ በቃ ላይ ገንዳ ውስጥ ሙቅ ውሃ ምናምን ተዘብስቦ እንትን እያለ በቃ ፍራሽ አለችኝ የምታውቃት እሷን ፍራሹ ላይ ተኝቶ ነው ትባላለች ነው እሺ ትላለች ደህና ነን እንደዛ ሆነን ወደ ሆኑ ቀናቶች ተቆጠሩ ሳንተያዩ እሺ ከዛ በኋላ ነው እና የሆነ እኔ ትንሽ ደረጃ ያለው መኝታ ቤቴ ምናምን እና እሱ እጄ ከሆኑ ቀናቶች በኋላ ትንሽ መታጠፍ መዘርጋት ምናምን ሲሆን ወረድኩኝ ሄድኩኝ አየኋት ምናምን ተገናኘን ማለት ነው ገብቼ ያሳልፍ የወጣሁትን ነገር እሷ አታውቅም ከዛ ከሆኑ ጊዜያት በኋላ ነው የሰማችው ካለፈ በኋላ ሰላም ሆነዋል እና የሰማችበት ሞመንት ላይ በጣም ሰውነቷ ከስተዋል ምናምን እና እኔ ከእናቴ ጋር በጣም ያለኝ አታችመንት እንዲህ ነው ምልሽ አይደለም ከባድ በቃ ሁሉ ነገር ነች እናቴ እና ላስትሊ እሷ ስታልፍ እግዚአብሔር አልፈቀደልኝም በቃ አላየኋትም ለምን ለስራ እንትን ሄጄ ነበር ወደ 700 ምናምን ኪሎ ሜትር ርቄ ወደ ጋላፊ ምናምን የሚባል ቦታ ነው የሄድኩትና ለስራ ነው የሄድኩት ግን እህቶቼን ምናምን ነግሬያቸዋለሁ በቃ አንድ ነገር ሀፕን ካደረገ አሳወቁኝ እዛ ያለውን ስራዬን ጨርሼ ልክ ነዳጅ ሞልቼ መኪና ላስነሳ ስል ደወሉልኝ እና እሺ እግዚአብሔር ፈቀደ እንግዲህ አላየኋትም እና እሱ ያው እንዳላይ የፈቀደበት ምክንያት አለ እና እናቴ አሁን በመሰራቸው ስራዎች ሁሉ ውስጥ በነገሮች ላይ አሁን የግሪን አርት የሚባለውን ኦፊስ ከፍት በጣም የሷ ሰፖርት ነበረው ፍቃድ ሳወጣ ምናምን በቃ ብዙ ነገር ነበር ሰፖርት አርጋኝ ነበረው እንደው ምክሯ ራሱ በቃ የቁጭ ብለሽ የምትሰማው እና በጣም ትልልቅ ሳትማር በጣም ትልልቅ የሆኑ የሀሳብ ባለቤት ነች እናቴ በጣም ሀሳቦች አሏት እና የሚገርሙ ሀሳቦች አሏት በጣም የምትረዳነች በስራ የምታምን ሴት ነች እኔ ከባሏ ገንዘብ ላለመቀበል ብላ የራሷን ስራ ክሬት ምናምን አድርጋ ምናምን ኢቭን ለሱ ለአባታችን ማለት ነው የሆነ ነገር የምትሰጥ ምናምን የምታያት ነች
ለኤቭሪ ችግር መፍትሄ ያለው ብላ በጣም ዋይዝ የሆነ አይምሮ ያላት ምናምን ነች እና የሆኑ ነገሮቿ በቃ የቁጭ ብለን ሳንጠጋገብ እናትን አጠግቢያትም አክቹዋሊ ግን እንደው በሀሳብ በመለዋወጥ ምናምን የምትይዋል አይደለም እና የምትሸከማቸው ችግሮች ብዛቱና ምናምን በዛ ውስጥ ደግሞ በቃ በጣም ሪል ሳቅ አሁን ደግሞ ይሄ ማረፊያ የሚለው ተከታታይ በፋና ላይ የምትሰራው መታሰቢያነቱ እያልክ የእናትንም ስም ጽፈሃልና እስቲ ስለሱ የሆነ ነገር ብትለኝ። ደራሲው አንተነህ፣ ዳይሬክተሩ አንተነህ፣ ስለሱ የሆነ ነገር ብታወራኝ ደስ ይለኛል። ማረፊያ እናቴን እዛ ላይ ተጠቅሚያታለሁ። እንደውም ባክ ስቶሪም አድርጊያታለሁ። አሁን ለአንዷ እዛ ላይ ለምፈልጋቸው የእናቴን ሀሳብ ሪፍሌክት ያደርጋሉ ብዬ የማስባቸው ካራክተሮች አሉና የእነሱ ካራክተሮች እናት እንድትሆን እያደረግኩ በቃ የሆኑ ኢሞሽኔን እዛ ላይ አድሬስ የማደርግበት እንትን አለኝ። በዛ ውስጥ እንግዲህ የእሷን ጥንካሬ በቃ የካራክተሮቹ ጥንካሬ እንዲሆን እና አሁን በጣም ጠንካራ ነች ብዬ የማስብላት ነገሮችን ምንም ነገር ተፈጠረ፣ ምንም ነገር ሀፕን አደረገ ዋትስ ኔክስት ነው የምትልሽ። ዋው በቃ እሺ ምንድነው ምን እናድርግ ነው እንጂ እዛው ችግሩ ላይ ቆይቶ የማላዘን እውነቴን ነው የምነግርሽ ችግሩን ይዞ እዛው መፈተግ ምናምን ነገር የለም። እና አንድ ከባድ ነገር መጥቶ ምናምን ለኔ ጨነቀኝና ትችለዋለህ ነው የምትልሽ። ዋው በቃ እነዚህ አሁን እንደዚህ አይነት ሀሳቦች አይደሉ እነዚህ በጣም እንደዚህ አይነት ሀሳቦች ያስፈልጉናል ብዬ አስባለሁ። ብዙ መጽሐፍቶችም ላይ ምናምን ስታነቢያቸው ስፔሻሊ አሁን እነዚህ ፖዚቲቭ ኤነርጂዎች ላይ ምናምን ስታስቢ እነዚህ ነገሮች በጣም ትልቅ ጥበብ ይሆናሉ። ስለዚህ ለካ እናቴ ጥበበኛ ነበረች ብዬ አስባለሁ። እና ለዚህ ነገሮች ማረፊያ ላይ በቃ ትልቅ ቫልዩ በሚገባት ያህል መጠን ገልጫታለሁ ባልልም ግን ተከታታይ ድራማ ለመስራት እኔ እቅዱም የለኝም ፍላጎቱም የለኝም። እኔ ሀስሉ በጣም ነው የሚያደርገኝ እና አልፈልገውም የሚገርሽ ግን አትሊስት በቃ የእናቴ ማስታወሻ ይሁንና ኦልዌይስ አየሩ ላይ ስሟ ይኑርልኝ። የአባቴም ስም ይኑር የእናቴም ስም በቃ እና እንዳለች ፊል አደርጋለሁ እንዳገኘኋት ፊል አደርጋለሁ በቃ በትክክል እና የሆነ ጊዜ ምስሎች ገብቼ ከቶችን አልመለከትም እና በቃ የእናቴን ስም ስኮር ሲያደርግ በቃ መታሰቢያነቱ ለወይዘሮ አለም ፍሬው ብሎ ልክ ሲሄድ እንደዚህ ሳይሆን የሆነ ነገር ሙልት ደስ ይለኛል። እውነት ደስ ይለኛል በቃ እና አየር ላይ እናቴ ስሟ አድሬስ ሳደርገው ደግሞ እኔ ያላረኩላት ማን ያደርግላታል? እሷ ለእኔ ስንት ነገር ለእኛ ለልጆቿ ስንት ነገር ሆናለች አይደል? እና ደግሞ ወደፊትም በጣም ነው የምገልጻት። በጣም በቃ ማለት በጣም እጽፍላታለሁ። እግዚአብሔር ጸጋውና ጤናውን ይስጠኝ እንጂ እና እኔ እስከ ህይወቴ ፍጻሜ ድረስ ለእናቴ ለአባቴም በቃ ምንም በእነሱ ነው እነሱ ለእኔ የከፈልኩትን ነገር እኔ ልጆች ከወለድኩ በኋላ በደንብ አይተዋል። ምንም እና ስለዚህ እነሱንም ይዤ መጣል አልፈልግም፣ እይዛቸዋለሁ። እኔም ደግሞ ለልጆቼ እስቲ አሁን ከእናትና ከአባት የወረስከው አንተና ከእናትና አባት የወረስኩት ለልጆቼ ማስተላለፍ እፈልጋለሁ ብለህ የምትገልጻቸው አሉ? ሰው እንዲለማመጡ አልፈልግም በታሪክ እሺ። ከነሱ የወረስከው ከማን የወረስከው? እግዚአብሔርን ይለማመጡ፣ እግዚአብሔርን አክብረው በቃ እምነታቸውን አክብረው ለዛ ባሪያ ይሆኑ ለተፈጠረ ሰው ግን ማለት በስራቸው ያሸንፉ። አንድም ነገር ማለት ነው ሰው እንዲለማመጡ አልፈልግም። እኔ ሰው አልለማመጥም፣ ሰው ግን በጣም አከብራለሁ። ይሄን ያገኘሁት ከአባትና ከእናቴ ነው። እናቴም አባቴም በጣም ትጉ ሰራተኞች ናቸው። በመስራታቸው ተከብረዋል። በመስራታቸው ማድረግ የሚፈልጉትን ነገር አድርገዋል። በቃ ባላቸው እና ለእኛ ለልጆቻቸው ደግሞ መስጠት ያለባቸውን ማሟላት ያለባቸውን ኢንተረስቶች ባላቸው በተፈቀደላቸው ልክ አድርገውልናል። ይህን ሴት ከእናቴና ከአባቴ ነው ያገኘሁት። ሶ እኔ ተለማምጬ አላቅም። ለፍቅር ዋጋ ከፍላለሁ፣ ለመግባባት፣ ለወዳጅነት፣ ለምናምን
ሰውን ግን ልጆቼ እንደዚህ እንዲሆኑም አልፈልግም። የስራ ባህል እንዲኖራቸው እፈልጋለሁ። እኔም በቃ አልመርጥም ስራ። ጊዜ ካለኝ የማልሰራው ነገር የለም። ሰይፉ ላይ አውርቼዋለሁኝ። ያኔ እሱም ሰምቶ ጠይቆኛል አስታውሳለሁ። ዶሮ እርባታዎች ምናምን እነዚህም ጀምረህ ነበር? ዶሮ 1600 ዶሮዎች ነበሩኝ እና የነበሩኝ ዶሮዎች ላይ ቲያትር ሰራ ነበር። ቅድም ያልሽውን እንደዚህ የምትልበት ያልሽውን ቲያትር ስሰራ እኔ ቤቱ ቲያትርን ስተውን እናንተን ስል እርባታ ቅዳሜና እሁድ አይሚን አርብ ዕለት ከሰዓትና ቅዳሜ ጠዋት ከተማ ውስጥ ላሉ ደንበኞቼ ኬክ ነጋዴዎች በጣም ብዙ ሺህ እንቁላሎችን አስረክቤ ነው እና የዶሮ ኋላ ጠብቀሽ እንቁላል ጣላ አልጣለ ብለሽ በጣም ከባድ ነው። ከዛ በኋላ የኮንስትራክሽን ስራ ውስጥ ሱቅ ነበረን። እኔም ባለቤቴም ቲጂ ሆም ፊኒሽንግ ስራዎችን እቃዎችን በማቅረብና ሰራተኞችም አብረውን የሚሰሩ ልጆች ነበሩ ምናምን እና እኔ በመስራት በጣም አምናለሁ። አሁን አለ እሱ ወይስ ተቋርጧል? አይ የለም ተቋርጧል። እሱ ስለተቋረጠ ነው ማረፊያ የተሰራው እና ግሪን አርትም የተቋቋመው ምናምን እና ሶ የስራ ባህል እንዲኖራቸው ፈልጋለሁ። ስራን እንዲመርጡ አይደለም ግን ስራን በደንብ ስፔሻላይዝ አድርገው በእውቀት መስራት የሚችሉ ልጆች የሚመጣውን ውጤት ላይ ደግሞ በቃ የሚጠቀሙትን ጥቅም መጠቀም የሚችሉ የመጠቀምንን ቫልዩ የሚያውቁ ልጆች እንዲሆኑ አፈልጋለሁ። ይሄንን እኔ ከእናትና ከአባቴ ስላገኘሁት ማለት ነው። በጣም አሪፍ። እንግዲህ አሁን ቤትሽን እንድንሰራ ፍቀጅልኝ ወደሚለው ሀሳብ ደግሞ እንሂድ። እንግዲህ አሁን ዛሬ ዋና የተገናኘንበት ዋናው እሱ ነውና እስቲ ይሄ ቤትሽን እንድንሰራ ፍቀጅልኝ በጣም የሚገርም ሀሳብ ነውና ቆይማ ቲጂ ከሱ በፊት ከማረፊያ ጋር ተያይዞ እንደው የሆነ ነገር ልበል በእናትሽ ማለት በተከታታይ ድራማ እንግዲህ ስሰራ ራሴ ፕሮዲውስ አድርጌ ራሴ ጽፌ ራሴ አዘጋጅቼ ምናምን ፕሮዲውስ አድርጎ ማንተ ነው ይሄን? ዋው! እና በጣም ትልቅ ኮንትሪቢዩሽን ያላቸው ልጆች አሉ በዚህ ስራ ውስጥ። እነሱን ሁሉንም መጥቀስ አልችልም፣ ግን መሰረት መኮንንን በስፔሻል ሁኔታ በጣም አመሰግናታለሁ። ሀያት መሀመድ ቢሮ ውስጥ ደግሞ ያሉ ልጆች እነ ኢዮብ እነ ሰናይት ምናምን በጣም ትልቅ ቫልዩ እንዳለ ላመሰግናቸው እፈልጋለሁ። በሱ ውስጥ እህቴ ሙሉሻዋ ደመቀና ገሊላ ደመቀ እና ወርቅነህ አሻግሬ በጣም በቃ ማመሰግናቸው ሰዎች ናቸው። ከነዚህ ዘለል አድርጌ ግን ማለት ነው በቃ እንደ ሙያም መቅደስ ጸጋዬን ማመስገን አለብን ብዬ አምናለሁ። እሺ። እና ማንም እንደው በቃ ፈቃደኛ የሆነ የተከታታይ ድራማ ፕሮዲውሰር መቅደስ ጸጋዬን ማመስገን አለበት ብዬ አምናለሁ። ዋው! ለምን መሰለሽ? እሺ። የኔ አሁን ከፋላ ጋር ያለኝ ውል 52 ክፍል ነው። እሺ። 52 ክፍሉን ለመጨረስ ያለኝ ጉጉት ልነግርሽ አልችልም። ፋናዎችን በጣም ነው የማመሰግነው። ተቀብለውት ምናምን በደንብ ነው ያስተናገዱን። እስካሁንም ያለኝ ነገር በጣም ጥሩ ነው። ፕሮዲውስ በማድረግ ለዛውም እኔ ጽፌ ነው እኔ ዲሬክት አድርጌ ነው አስቤው። እሷን ግን እንግዲህ ተከታታይ ድራማ ከገበና በኋላ ሞጋቾች ነው። ሞጋቾችን እንግዲህ መቅደስ ጸጋዬ ፕሮዲውስ ስታደርገው እና ለምን ያህል ጊዜ ደግሞ እንደሰራቸው ስታስቢው ጊዜውን አስቢው። ደራሲ አዘጋጅ ቀጥራ ምናምን ከዛ መሀል ላይ ደግሞ ራሷም ስታዘጋጅ ታያታለሽ ምናምን አይደል? ይሄንን በደንብ እንደው ማለት ስግብግብ ካልሆንን በስተቀር በጣም ልናመሰግናት በጣም ልናደንቃት ይገባል ያስባለሁ። ምክንያቱም እኔ ሰርቼው 8 ክፍል ዴሊቨር አድርጌ ለፋና ከዛ ካሚንግሱን እየተላለፈ ሜን ካራክተሯ ልጅ ከዚህ በኋላ ልሰራ አልችልምና 8ቱ ክፍል ከተላለፈ በኋላ መፍትሄ ሰጠችኝ። በዚህኛዋ ልጅ እንትና የምትባለው ልጅ ተቀይራለች ብለህ ጻፈው አቁማ ማለት ነው። ሲሪየስሊ ነው የምነግርሽ። ካሚንግሱን እየተላለፈ ነው። ምን ታምም ያለው አልችልም አለች። አሞሻል እንግዲህ ሪዝን ነው። ስለዚህ ምንድን ነው የማደርገው? እንኳን አየር ላይ አልዋለ 8 ክፍል ድጋሚ ቀረስኩ። እንደ አዲስ ሁሉንም ሌላ ካስት ፈልገ ፋይናንስ አድርገሽ ጊዜ ጉልበት ብዙ እኮ ነው። 8 ክፍል አንድ ክፍል እንኳን 8 ክፍል
ከዛ ደግሞ ሄደልሽና እንደዚሁ መሀል ላይ አንደኛዋ ልጅ ምናምን አክትረስ ተነስታ ከኢትዮጵያ ወጣች። ስትወጣ አልነገረችኝም፣ የማውቀው ነገር የለኝም። እስኬጁል ስንዘረጋ ስልኳ አይሰራም። ከዛ አሻግረዋለሁ በሆነ ነገር እያረኩ፣ ከዛ ኔክስትም እንደዚሁ አሻግረዋለሁ። ከዛ ስል ሌሎች ልጆች ነገሩኝ፣ አይ ከኢትዮጵያ ውጭ ከሆነች ምናምን ነው። እሺ ከዛ በዋትስአፕ እና በቴሌግራም ፍለጋ ተጀመረ። ስለዚህ ምንድን ነው ያለሽ ፕሮግራም፣ መቼ ትመለሻለሽ ምናምን። በአግባቡም ኮሚኒኬት አላረገችንም፣ ግን በቃ ከወር በኋላ እመጣለሁ አለች። ወር 4 ሳምንት ነው። ኦኬ ስለዚህ ስቶሪው ምን ላደርግ እችላለሁ? እንግዲህ አስቢ ወደ ምን ነገር ውስጥ ራሴ ስለምጽፈው ማለት ነው። ከዛ ካልኩሽ ቲሞቼ ጋር ቁጭ ብለን ዲስከስ እናደርጋለን። ከዛ እንደዚህ ሆኖ ብዙ ጊዜ ታገስኳትና መጣች። ላይክ ከ2 ወር በላይ ምናምን መጣች ይችላል። በቃ ቅድሚያ ስጭን እሺ ምናምን። ከዛ የተዘጋጁ ሲኖች አሉ። ዛሬ ነገ ስትልሽ ማለት ነው። እዚህም መጣ ነው እንዴ እቺንስ ካራክተር መጀመሪያ ነው አይደል ያመጣት። ስለዚህ እቺ ካራክተር የተሸከመቻቸውን ኮር የሆኑ ሀሳቦችን ሌላ ነገር ክሬት ማድረግ አልችልም። ይሄን ክሬት ካላደረግኩ እኔ ሙያተኛ አይደለም። ስለዚህ ቁጭ አለን ከልጆቼ ጋር ቁጭ ብለን ተነጋገር ስቶሪውን ሪኮንስትራክት አድርገ ነው ያችን ካራክተር አቮይድ አድርጌ በሌላ ልጅ ተቀጥል። ስለዚህ ይሄን እንዴ ለ52 ክፍል እኔ እንዲህ አይነት ትግስት የለኝ እንዲሆን እኮ መቅዲ ግን ያን ያህል አመት ለዚህ እኮ ነው የምልሽ። ማለት በሙያተኛ ያን በጣም ጄኒዩንሊ በደንብ እንትን ካልነው ሲሪየስሊ እውነቴን ነው ለብዙዎቻችን መታየት ምክንያትም የሆነ ስራም ነው። ግን እዚህ ውስጥ አስቤው ለተከታታይ አመታት ብቻዋን ፕሮዲውስ አድርጋ እንትን ማለት በጣም ልናመሰግናለን። በጣም ደርዬ። ስለዚህ አሁን ወደ ቀደመው ወደ ቤትሽን እንድንሰራ ፍቀጂልኝ ወደሚለው ሀሳብ እንውሰድና እንግዲህ አሁን በቅርቡ የአስተርዮ ማርያም የአመቷ ነበረችና ሁላችንም ግሸን ማርያም ሄደን ከቤተ መቅደሷ ወጥታ ወደ ቤተ እግዚአብሔር ወይም እግዚአብሔር ቤተ ክርስቲያን ገብታለች። እድሳቷንም ጀምራለች የግሸን ማርያም። ስለዚህ እሱ ላይ ደግሞ በጣም ትልቅ ፕሮጀክት እየተሰራ ነው። ታሪክ እንግዲህ በታሪክ አጋጣሚ እድለኞች ሆነን የቀደሙ አባቶች ሰርተው ለማደስም ጊዜ ያላገኙ ሰዎች አሉ። በህይወት ያሉም የሌሉም ሰዎች ሊኖሩ ይችላሉ። እዚህ ዘመን ላይ ደረሰና ልትታደስ ሆነ። እንግዲህ ግሸን ማርያም ታደሰች ማለት አንድም ቅርስ ናት፣ አንድም የቤተ ክርስቲያን ሀብት ናት፣ ሁለትም የሀገርም ቅርስ ነው እና ይህ ታሪክ ሲቀባበል መጥቶ የዱላ ቅብብሉ እዚህ ዘመን ላይ ደረሰ። ለመታደስ ግሸን እንግዲህ ዝግጅቷን ጨርሳ ጀምራለች እና ይህ ጉዳይ ደግሞ አሰባስቦን ታላቅ ስራ እየተሰራ ነው ያለውና እስቲ ቤትሽን እንድንሰራ ፍቀጂልኝ የሚለው በጣም የሚገርም ሀሳብ ነው። ብዙዎችም የዛኔ ከቤተ መቅደሷ ስትወጣ ብዙዎች አንብተዋል። እኛን አምነሽ ወጣሽ የሚል በጣም ልብን የሚሰብር ጊዜዎችም ነበሩና በተለይ ግሸን በነበርንበት ሰዓት ላይ በቃ ይህንን ትውልድ አምና ከቤተ መቅደሷ ወጣ እግዚአብሔር አብ ገብታለች እመቤታችን። ስለዚህ አሁን ስለ ግሸን ማርያም ምን እንበል? ህብረተሰቡ ምን ይጠብቅ? ከኛስ ምን ይጠበቃል? እንዴት አድገን በጋራ ይህን የሀገርን ቅርስ ወደሚቀጥለው ትውልድ እንዴት እናሻገር? እንግዲህ የቀደሙ አባቶች ለ100 ዓመት ሰሩልን አይደል? አሁን ደግሞ እድሳቱ ያስፈልጓል። ለቀጣይ ትውልድ ለ1 ዓመትም ለ2 ዓመትም እንዴት አድርገን እንስራና እናስረክብ? እኛ ተከሻ ላይ ወደቀና እኛን አምና ከቤተ መቅደሷ ወጣለች። ስለዚህ ምንድነው የሚደረገው? አመሰግናለሁ ቲጂዬ ይህን ሀሳብ ስላነሳሽው። ከርሱ ጀምር ቤትሽን እንድንሰራ ፍቀጅልን። ካልተፈቀደልን አንሰራ። ካልተፈቀደልን በሰው ሀሳብ በሰውኛ አይምሮ በዚህ ማለት እንደው ወደ እምነት ምናምን መግባት ምናምን ሳይሆን አሁን ቅዱስ ዳዊትን ዝም ብለሽ ንጉስ ነው ንጉስ በመሆኑ ብቻ በጣም ሊተገብራቸው የሚችሉ ነገሮች በጠቅላላ እጁ ላይ አሉ።
ንጉስ ስትይ በቃ ያ እንግዲህ ንጉስ ነው፣ ሁሉም በእጁ አዎ ይሄ ሰው እንዴት የእግዚአብሔርን ቤተ መቅደስ ተነስቼ ልስራ ማለት እንዴት ያቅተዋል? ለዛውም የሱ ጋሻ ጃግሬዎች ወይ ምናምኖች አይደሉም እኮ በቃ እንደዚህ መስራት አለብህ ምናምን ተብሎ ተመክሮም አይደለም። ግን እሱ በቃ የእግዚአብሔርን ቤተ መቅደስ መስራት ማነጽ በቃ ይፈልጋል፣ ግን አልተፈቀደለትም። የሰራው ከሱ አብራክ የወጣው ልጁ ሰለሞን ነው። የእግዚአብሔርን ቤተ መቅደስ እንደው ዝም ብለን አሁን አባቶቻችን ቆመው ወይ ስለተጠየቅን እንደው ስጡ ስለተባለ ያችን ገንዘብ የምናዋጣትን ነገር እንደው በጣም ከትልቅ ነገር ጋር ትልቅ ፋሉ እየሰጠናት ለእግዚአብሔር እንዲያደረኩ ሲጀመር አይባልም። ስለዚህ ለመስጠት እግዚአብሔር ሲፈቅድ ነው፣ በእውቀትም ለማገዝም እግዚአብሔር ሲፈቅድ ነው ብዬ አምናለሁ። ስለዚህ የመጀመሪያ በቃ ርዕስ ማድረግ ካለብንና ከተነሳን ቤትሽን እንድንሰራ ትፍቀድልን። ምናልባት እኮ በቃ እንደው ቤትሽ ተሰርቶ ለማየት እድሉን እንደው ባገኘው ሊሆን ይችላል እኮ መጸለይ ሊሆን ይችላል። በቃ ለሚተገብሩት ደግሞ እውቀቱን፣ ጥበቡን፣ ትዕግስቱን ምናምን ስጣቸው ብሎም ማሳሰብም ይሆናል። የሚሰጡትንም መባቸውን ደግሞ እንደው በቃ የምድር ዋጋ ሳይሆን የሰማያዊ ዋጋ አድርግላቸው ብሎ ማሳሰብም ይሆን ይችላል እኮ። ይህም እኮ የቤቷም ስራ ውስጥ መሳተፍ ነው። ስለዚህ ወይ በጸሎትም ሊሆን ይችላል፣ ወይ በእውቀትም ሊሆን ይችላል፣ ወይ ደግሞ ባላቸውም ሀብት ሊሆን ይችላል። በምንም ነገር ውስጥ ግን እግዚአብሔር ያልፈቀደለት አይሰራም። ስለዚህ እኛ ሳልሆን መለመን ያለብን እኛንን በቃ የዚህ ታሪክ ባለቤት እንድንሆን ፈቀድልን። ስለዚህ ግሸን ታሪካዊ ቅርስ ነች። አንደኛ ተፈጥሯዊ አቀማመጧ በራሱ ትልቅ ቅርስ ያስብላታል። ማለት የሰው እጅ በቃ መዶሻ ያልቆረቆራት ነች፣ ፋስ ያልጠረባት ነች። ያቺ ተራራዋ ብቻ ያ ተራራ ዝም ብሎ ተራራ አይደለም። የምትገባባት አንድ በር ብቻ ነች። የሚገባበትም እንኳን የሰው ቁጥር ብለሽ ብታስቢው እንደፈለግን ምንሯሯጥበት ለመሯሯጥ ምቹ ያልሆነ። ስለዚህ ገና ወደዛ ስትሄጂ እኔ አይምሮዬ ውስጥ የሚመጣው ኦልሞስት ቀራንዮ ነው። በቃ የጌታ መስቀል ነው የሚመጣብኝ። ተራራ ላይ አይደለ የተሰቀለው እሱ። ስለዚህ እዛ ቦታ ላይ ስትወጪ ጀምረሽ በቃ ስጋ የሚዝልበት ነው፣ መንፈስ የሚበረታበት ነው። ስለዚህ በቃ ኃጢአት፣ በደል ምናምን የምትያቸው ነገሮች እያዘንሽ ለምን እዚህ ቦታ ቆምኩ፣ ይህን ቦታ ለምን አየሁት የምትይበት ቦታ ነው ያ ቦታ። ስለዚህ እዚህ ቦታ ላይ ጊዜና ወቅት ገጥሞልሽ በእኛ እድሜ ላይ ይቺ ቤተ መቅደስ ልትታደስ ነው። ይሄ የሰው እጅ ያላነጻት ተራራ ታሪካዊ የሆነ ሀብት ይዛለች፣ መንፈሳዊ የሆነ ሀብት ይዛለች። በመንፈሳዊውም በታሪካዊውም ምናምን ብትዩ በጣም ትልቅ አላት። እንደገና ደግሞ ትልቅ ቅርስ ነች። በእነዚህ ሶስት ትልልቅ ፒላሮች ውስጥ አሻራ መጣል መመረጥ ነው። ስለዚህ ለዚህ ታሪክ እንግዲህ መንፈሳዊ ሀብት ላለበት እንግዲህ ታሪካዊ ለሆነው ነገርም ስጦታ የምትወረውሪው ነገር ካለሽ፣ ቅርስ በሆነው ነገር ላይም ተሳትፎ የሚኖርሽ ከሆነ እኔ ነኝ የዚህ ታሪክ ባለቤት ልሁንና ፍቀድልኝ ብለን ልንለምን የሚገባን። ስለዚህ ወደኛ መምጣቱ ርዕሱን ጀምረሽ ቤትሽን እንድንሰራ ፍቀጅልን። ከዛ ደግሞ አንስተሽው እኛ በጣም ብዙ በቃ እግዚአብሔርም ሰውም የሚያውቅብኝ በጣም ብዙ ኃጢአት ያለብኝ ሰውዬ፣ ብዙ በደል ያለብኝ እና ብዙ እግዚአብሔርነቱን ሊያስጠራ በማይችል በጣም ቆሻሻ ምግባር ውስጥ ያለውት ሰውዬ ለዚህ ታላቅ የሆነ ቦታ ላይ የሚታሰብ አይደለም። ስለዚህ ነገ ምን ሊያረገኝ ፈልጎ ነው የሚለው ነገር ያጓጓኛል። መሰራቷ እግዚአብሔር የሚያውቀው የራሱ ሀብት የሰጠው ሰው አለው። በትክክል እግዚአብሔር ደግሞ ሕግጋቱን ጠብቆለት በመንፈሳዊ ሕይወቱም የሚመካበት የእግዚአብሔርን ታምር ሊገልጽ የሚችልበት የራሱ መሳሪያ ደግሞ በመንፈሳዊ ሀብትም ብለሽ የምታስባል። በቅርስ አያያዙም በእውቀትም ብትዩ በኮንስትራክሽን ምናምኑም ነገር ብትዩ እግዚአብሔር የራሱ የማያውቀው አለው
እኔ እንዴት እስኪ ለዚህ ቦታ አስቢ አንሆን። ግን ይሄ ከኛ ጋር ገጥሞ ጊዜና ታሪክ ገጥሞልን ከ10 ዓመት በፊት እኮ ይሄ ሀሳብ ከኔ ታላላቅ ለሆኑ ሰዎች እኮ አልመጣም። ስለዚህ ይሄን ቃል ገና ስንሰማው ሊወረን ይገባል ብዬ አስባለሁ። በቃ ግሸን በዚህ መንገድ በቃ ታሪካዊ ነች፣ ቅርስ ነች፣ ሀብት ነች፣ መንፈሳዊ ደግሞ ጸጋ ያለባት ነች። ስለዚህ ይሄንን ተግባራዊ በማድረግ ሂደት ውስጥ ድርሻዬ ምንድን ነው? ምን ማድረግ እችላለሁ? ማድረግ የምችለውንም እኮ እግዚአብሔር ሲሰጠኝ አይደለ? ስለዚህ የሆነ በልብ መመካት አይደለም። በቃ ሂጄ ገንዘቤን ልስጥ ወይ ሂጄ እውቀቴን ላጋራ ምናምን በእውቀት እንደዚህ ብለው ጠርተውኝ ምናምን በምንልበት ሁኔታ አይደለም። በቃ እኔ የግሸንን ሀሳብ የምረዳውና ስለዚህ በቃ ትፍቀድልን ብዬ አስባለሁ። ስለዚህ ጊዜና ዘመን ፈቅዶልን ላሉን ከኛ በፊትም ለነበሩትም ሰዎች አይደለም እኛም ደግሞ ይለፋችሁ ተብለንም ለሚቀጥለው ጄኔሬሽንም አልመጣም። ግን ለኛ ይሄ መልእክት መጥቷል። በጣም መታደል ነው ብለን እዚህ ነገር ላይ ኮንትሪቢዩት የምናረጋት ነገር ብዙ አይደለችም። እሷን በማደስ ሂደት ውስጥ ግን ትልቅ አሻራ ልንጥል ይገባል ብዬ አስባለሁ። ይሄ እንደ እድል የምንቆጥረው ቻንስ ነው ብዬ አስባለሁ እና በጣም ወርቃማ አጋጣሚ ልንረባረብም የሚገባል። በቃ ቦታው ላይ በመርገጥም ብትይ የታቀዱ ስራዎች ውስጥ በመሳተፍም ብትይ በጸሎትም ብትይ እሷን ማሰብ በቃ መታደል ነው ብዬ ነው የማስበው። እውነትም መታደል ነው። አሁን የተጀመሩ ስራዎች አሉ እና ቦታዋ አንደኛ የጌታችን የመድኃኒታችን ለስም አጠራሩ ክብር ይግባውና የመድኃኔዓለም የኢየሱስ ክርስቶስን መስቀል የተሸከመ ተራራ ነው። ይህን ተራራ እንዴት ነው ከሌሎች ተራራዎች ጋር አንድ አድርገሽ የምታስቢው? ይህን ተራራ እንደው እንደ አገር አስቢው። ይህን ተራራ እንደ ኢስት አፍሪካ አስቢው። ይህን ተራራ እንደ አህጉር አስቢው። የተሸከመው እኮ ማንንም አይደለም። የተሸከመው በቃ ፈጣሪ ዓለማት አምጻኤ ብርሃናት የሆነው የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ነው። ይሄ ተራራ እንደገና እንግዲህ በመስቀሉ ስር ያገኘናት የተሰጠችን እናት እመቤታችን ነች አይደል? የእመቤታችንን ህንጻ ቤተ ክርስቲያን የእናንተ በረከት ይሁን ዘንድሮ ፈቅጃለሁ እንድትሰሩት ብላ ታቦቷ ከመንበረ ክብሯ ተነስታ ስትወጣ ምንድን ነው ማስበው ብሎ ትንሽ ልናስብ ይገባል አይደል? ህንጻ ቤተ ክርስቲያኑ ብቻ ሳይሆን በቃ እግዚአብሔር አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዛች ቦታ የገባቸው ቃል ኪዳኖች አሉ። እነዛ ቃል ኪዳኖች ቢጸኑ፣ እነዛ ቃል ኪዳኖች በረድኤት ሳይለዩ በቃ ለልጆቻችን እንባ መታበሻ፣ ተስፋ መቀጠያ፣ ለሀገራችንም ማማ ሆና የመቆየት እንትን በቃ እሱ ያጓጓኛል። እሱ በኖረልን ብዬ አስባለሁ። ከዛ ውጭ አሁን የታሰቡ እንግዲህ ሰዎች በዚህ የበረከት ስራ ውስጥ እንዲሳተፉ በቅርቡ አናውንስ የሚደረጉ መርሃ ግብሮች አሉ እና በዛ ውስጥ በሚፈለጉት እና እግዚአብሔር ባሳሰባቸው የመሳተፊያ መንገዶች ውስጥ ምእመኑም እንግዲህ ቅድስት ቤተክርስቲያን አባቶችን አብረውን እንዲሆኑ ሳይገባን እኛን ከፊት አቆመናል ብያስ። በጣም ጥሩ። የታሰበው እንግዲህ የእመቤታችንን እና ከእመቤታችን ጋር ተያያዥ የሆኑ ሌሎች ስራዎችንም ለመስራት የአንድ ዓመት ጊዜ ይፈጅብናል ብለን ነው እንደ እግዚአብሔር ፈቃድ ያሰብነው። በዚህ የልማት ስራዎችና እመቤታችን ህንጻ ቤተክርስቲያኑን ከማደስ ጋር በተያያዘ ያው እንደነ አቶ ያለው እና ሌሎች ሙያተኞችም ቴክኒኩን ራን እያደረጉት፣ እኛ ደግሞ ቅስቀሳ አይደለም ማለት ቤተክርስቲያንን የሚገልጽ እና ቤተክርስቲያንንም በትክክል የሚወክል ቃል ነው ብዬ አላስብም። እና አሁን ገቢ ማሰባሰብም የሚለውም ነገር ለእኔ እንትን ያደርገኛል። ግን በቃ
ጥሪው በትክክል በዚህ ዘመን በመስጠት በረከት የምናገኝበት አጠገቡ በመቆም ሀሳቡን በጸሎትም በማሰብ ብቻ በረከት የምናገኝበት ጥሪ እና እንደ ጉድ ቻንስ። አሁን በፊት እኮ ይሄኛው ሀሳብ ከመነሳቱ በፊት እኮ አንቺ ሄደሽ በተሳለምኳት ብለሽ ነው አይደል የምታስበው? እንደው በፈቀደችልኝ ሄጄ በተሳለምኳት ስትሳለሚያት ደግሞ የምታስቢያቸው ሌሎች የራስሽ ደግሞ ኢንተርናል የሆኑ ኬዞች ይኖሩሻል። 1 2 3 4 የምታስቢያቸው ምናምን ሄጄ ለእሷ ነግሬያት እዛች ቦታ ላይ እንደው መንበሩ ስር እንደው መስቀሉ ስር ሄጄ እንደው ነግሬው በመጣው ብለሽ የምታስቢው ይሄ ሁሉ ሲመጣ በምንድን ነው? ለራስሽ ነው። ይሄኛው ግን ከዚህ በተለየ ማለት ነው። ለቅርስ ብትዩ ይቺ ቤተክርስቲያን ለትውልድ እንድትተላለፍ ብትዩ እንደገና ደግሞ ታሪካዊ ሀብት ላይ ስምሽ እንዲጠራ ስምሽ እንዲጻፍ እንደ በጎ እድል መቅረቡን አስበ ነው በሀብታችንም በእውቀታችንም በተሰጠንም ጸጋ ምናምን እዛ ቦታ ላይ ተሳታፊ እንድንሆን ነው። ለዚህ አሁን የኦንላይን የገቢ ማሰባሰቢያ ፕሮግራም ዲዛይን እየተደረገ ነው ያለው። ቦታው ገና አልተወሰነም፣ ግን በጣም ትልልቅ የኪነ ጥበብ ሙያተኞች ወንድሞቼ፣ ጓደኞቼ፣ ታላላቆችንም ጭምር የተሰሩ ስራዎች አሉ እና አሌክስ አሁን ባለፈው የዛሬ 2 ዓመት አካባቢ እኔ የተጀመረው ያው ወቅታዊ ሁኔታዎቹ ኦንና ኦፍ እየሆኑ እንትን ስለሚሉ ነው እንጂ ስራው ተጀምሮ የነበረው የዛሬ 2 ዓመት አካባቢ ነው እና አሌክስ እነ ማርቲ እነ ይጌ ዳኒ አንቺም ያለሽበት የተሰራ ነገር አለን። የምንሰራቸው ስራዎች በማየትም በመስማትም ውስጥ የምታተርፊያቸው ጥሩ የሆኑ መንፈሳዊ እውቀቶችና ታሪካዊ አመጣጧንም ከመግለጽ አኳያ እነሱን እየገለጽን በእያንዳንዱ ሴግመንት ውስጥ ግን እንትኖቹን የማስታወስ በቃ በምን ትሳተፋላችሁ፣ በዚህ ጥሪ ውስጥ የምታበረክቱት አስተዋጽኦ ምን ይሁን፣ ሰው እንደ ፈቃዱ ማለት ነው። ስለዚህ ከትንሹ ይጀምራል። ዝቅ ከሚለው ሰው ሳይሆን ዝቅ ከሚለው የስራ አይነት ብለሽ ከምታስቢ ከዛ የስራ አይነት ፒክ የምታደርጋት የምትወስጃት ስጦታ ትኖራለች አይደለ? ከዛች ጀምረን የማንንቀው ግን ሰጪውን የምናከብርበት በዛች ተራራ ላይ ትልቅ በረከት ስጦታ ታሪክ ሆኖ የሚቀመጥበትን ፕላትፎርሞች ዲዛይን አድርገናል። በቅርቡ በተለያዩ ሶሻል ሚዲያዎች እንገልጻቸዋለን። እሱ ንቅናቄ ተጀምሯል አሁን። ስለዚህ ሰዎች ባላቸው በሚችሉት አቅም በሚገለጹ ወደፊት በሚገለጹ የመገናኛ መንገዶች ባላቸው ስጦታ እግዚአብሔር በፈቀደላቸው መንገድ አብረውን ሊሆኑ ይችላሉ ብዬ አስባለሁ። ጸሎታቸው ይርዳና ፈጽመን ደግሞ ለማየት እንዲያበቃን ትልቅ ምኞቴ ነው። በተለይ የእመቤታችን እንዴት እኔ የእመቤታችን ቤተክርስቲያን ያው ቤተክርስቲያኑ የእግዚአብሔር አምላክ ለሷ ደግሞ መታሰቢያ አድርጎ ስሟ እንዲከብርበት ብሎ ያንን ቤተ መቅደስ ሰጥቷት እኔ ለሷ ቤተ መቅደስ እንዴ በጣም ብዙ ጊዜ አስቸግሬያለሁ። ያው አስቸጋሪ አይደለም እኔ ያው ታውቂዋለሽ አይደለም እምቢ እያልኩ እየሸሸው መጨረሻ ላይ ግን በቃ ስገባበት ደግሞ ንክር ነው። አሁን ሁሉ ነገር የሷ ነች። በቃ ያቺ ተራራ ላይ የታሰበችው ተሰርታ እግዚአብሔርም ሰውም በቃ ደስ ተሰኝቶ የምናከብርበትን እለት በተለይ ደግሞ እግዚአብሔር አምላክ ፈቅዶ ያቺ ቦታ ሁሉም ሀገራችንም ሰላም ሆኖ በቦታዋ ቃል ኪዳን ደግሞ ለሀገራችን ሰላምና ረድኤት መጥቶልን በሰላም ታቦቷ ወደ መንበረ ክብሯን የምትመለስበትን ቀን በጣም እናፈቃለሁ። ስለዚህ ሰዎች በሚፈልጉት የበረከት ጥሪ ውስጥ የመሳተፍ እድላቸው ሰፊ ነው። ያነዛን በተለያዩ ሚዲያዎች እንገልጻቸዋለን። መጨረሻ ላይ ደርዬ ማስተላለፍ የምትፈልገው መልእክት ካለ እድሉን ላንተ ልስጥ። በጣም ጥሩ። ጠቅላያው እንግዲህ በጣም አክብሬ የማመሰግናቸውን አንደኛ የፈጠረኝን አምላክ ልዑል እግዚአብሔር አምላክን አመሰግናለሁ። ጤናዬን ሰጥቶ እንዲህ እንድቆም በመልጃው ያልተለየችኝ ወላዲተ አምላክ በጣም አመሰግናለሁ። ከዛ በዘለለ ግን አሁን በተለያዩ በእነዚህ የሁለት ድርጅቶች ስራዎች ውስጥ ብዙ ኮንትሪቢዩት
የምታደርግልኝ መሰረት መኮንን እና የቢሮዬን ስታፎች ቅድም ጠቅሻለሁ። በእነዚህ ሁለት ድርጅቶች ውስጥ እንደገና ደግሞ አሁን የግሸን ፕሮጀክት ውስጥ መጥቶ በጣም ማንገላታት ደግሞ ባለቤት ያለች ቲጂዬ ቅድም ደግሞ በኋላ እናወራታለን ብዬ በቃ በስፔሻል ታንኪዩ ማመስገንም ስላለብኝ ነው። ትዕግስት ተስፋዬ፣ ልጆቼን ስምኦን ደረጀ፣ አሜን ደረጀ እና ለዓለም ደረጀ ጊዜ አልሰጠዋቸውም። በመግባት በመውጣት እየተነጫነጭኩባቸውም ደግሞ ማለት ነው በቂም ነገርም ሳላረግላቸው በነዛኞቹ ድርጅቶቹ እንግዲህ ፕሮዲስ በሚያደርጋቸው ስራዎችም አስቢ ፕሮዲስ ማድረግን ስራዎችን ታውቂያቸዋለሽ። እንደገና ደግሞ አሁን ማታ ራሱ እንግዲህ በጣም ሚቲንግ ነበረ 6 ሰዓት ከምናምን ነው ኮንፈረንስ ኮል ላይ ምናምን እዛው ሳሎን ውስጥ እየተንቆ እነሱ ተኝተው ምን ሰዓት ነው የሚተኙት? ስለዚህ እነሱ ዋጋችሁን እግዚአብሔር ይክፈላችሁ። በጣም ወዳቸዋለሁ። በጣም አከብራቸዋለሁ። የእናቴ ምትክ ሆነው ደግሞ ልጆቼ ልክ የሆነ ነገር ወገብን አመመኝ ይላሉ ደግሞ ልጆቼ ደግሞ ማለት ነው። እና የልጆቼና የባለቤቴን ፍቅርና ውለታ እኔ ሳልሆን እግዚአብሔር ይክፈልልኝ። በጣም ወዳቸዋለሁ። በጣም አመሰግናቸዋለሁኝ ማለት ፈልጋለሁ። ከልቤ ነው የማመሰግነው ደርዬ፣ አንተም ስለመጣ ይህን ጣፋጭ ወግህን ስላወጋኸኝ ታሪካዊ ነገር ስለነገርከን ሁላችንም በጋራ ሰርተን ለነፍስም ለስጋ የምናተርፍበትን ሀሳብ ይዘህልን ስለመጣ ከልቤ ነው የማመሰግንህ። እንግዲህ ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሳምንት ሌሎች እንግዶችን ወደ እናንተ ጋር ይዤላችሁ እስከምቀርብ ድረስ በያላችሁበት ሰላም እንድትሆኑ ተመኘሁ። ሁልጊዜም እንደምለው ሰላም ለኢትዮጵያ፣ ሰላም ለሰው ዘር በሙሉ። አበቃሁ። ቸር እንገናኝ።